ላኢላሃ ኢላላህ አሁን ይሄ የማዘር ማለት ነው ገባሽ የሆነ ነገር ምናምን ሲሰጋ ሄድና ቀስ ብዬ ምናምን ነገር ማዘርችን ጸሎት አድርጉልኝ ምናምን ነገር ዱዓ አድርጉልኝ የሆነ በቃ የሆነ እንትን አለብኝ ማለት ትልልቅ ሰዎች ትንሽ ነገር ስታርጊ የሆነ ጧፍ ምናምን ያስገቡልኝ ወይ በስም የሆነ ዣንጥላ በቃ ዝም ብዬ የሆነ ጫወታ እችላለሁ ያ እኔ ገቢ ነኝ እኔ ገቢ ማለት እመቻለሁ ከእምነት ችግር የለብኝ ከምን ከድሮም የምን ችግር የለብኝ የምን ችግር የለብኝ ምንም የማውቀው ነገር እኮ የለም እናቴ በቃ እኔ የምፈልገው ጫወታ ነው እናትዮ አሁን ያወራቸው 24 ሰዓት ነው የሚመርቁ ምንም ማለት የላቸውም በቃ የሆነ እኔ በዛ ሰዓት አሁን ለዱርዬ ልጅ አይደሉም ብዙ ጊዜ ቤተሰቦች ማለት ነው ገባሽ እንደዚህ ዱርዬ እኮ አፈቀረ ወደደ ምናምን ከተባለ ወይ ያሳስሩሻል ወይ ያጠፉሻል ወይ ልጃቸውን ከሀገር ውጭ ነው የሚያደርጉት ደግሞ ዱርዬ ነበርክ እንደ አንተ ዱርዬ ማለት ዱርዬ ማለት እንግዲህ ያው ብዙ ነገር ቢኖርም ያው ዱርዬ ማለት ራሱን ያልቻለ ማለት ነው ገባሽ ራሱን ያልቻለ እና አንቺሽ እንደዚህ ምናምን ነገር ቤተሰብ ምናምን ልጅ አይፈልግም እንደዚህ ራሱን የቻለ በተለይ እናት አባት ራሱን የቻለ ራሱ የሆነ ነገር ያለው ምናምን ልጃቸውን የሆነ እንትን የማይፈልግ እነሱ ወግ ማድረግ ይፈልጋሉ ደግሰሽ ምናምን በቬሎ ሽማግሌልከሽ እንዲህ አይነት ነገር ነው የሚፈልገው ገባሽ እንዴ ዱርዬ ምናምን አፍቅራ ሄደሽ የሆነ ነገር ይኸው መጨረሻ ላይ እነሱ አሁን ሲፈሩ የነበሩትም ያው ስትወልድ ስታረግዛው ምን ትሆናለች ነበር ዲቃላ አምጥቶ እንዲያርጎብን ምናምን አይደል በተለይ ከዲቃላው ይልቅ ደግሞ አሁን እንደዚህ አባቱም አይታወቅ ወይ ደግሞ አባቱ ራሱን የማይጠራ ገባሽ ዱርዬ ሙለሽ ደግሞ እኔም አባት ነኝ አትይማ የለሽማ በቃ በዛን ሰዓት የምታየው ስሜትሽን ብቻ ነው ለዛ ነው ይሄን ቤተሰብ የማከብረው ማንኛውም ቤተሰብ አይፈልግም እንደዚህ አይነት ነገር ገባ አትሊስት በተከበረ ሁኔታ ሆኖ ወይም ደግሞ ልጅቷ አትሊስት በተለይ ሴቶች ራሳቸውን ቢችሉ ከወንዱ ይልቅ ትምህርቷን የጨረሰች አትሊስት ገባ ትንሽ በሜንታል ስትሮንግ የሆነች ምናምን ቢሆን ነው ማንም እናት የሚመርጠው እንጂ እኮ አንመርጥላቸው መቼስ ግን እኛም ችግር አለብን ማሜ እኮ አንተ ሌባ ነህ የምትልቺ ኖሌ ወይ ሲፈን ምናምን የምትባል ደንቆሮ እንዳንቺ አይነት እኮ ነው ያልጨበጠው ወላሂ ላዚም በጣም ነው የሚጸየፋችሁ እንዴ ሰላም አለልሽ እጄን ለመጨበጥ በጣም ነው የምከብድሽ ደንቆሮ ማህየ ተከራለባቸው ሌባ አይደል ገገማ እዚህ ነው ኮፋራ ይልቁንስ አሁን ሞባይል መግዛት አለብህ አንተ ሌላ የራስ ሞባይል እና ስለዚህ ምን ለማለት ፈልጌ ነው አሁን ብዙ ሰዎች ገባች ብዙ የተደበቀ ብዙ ነገሮች ሰዎች ይኖሩታል አለው እንደዛ ነው ብቻ አይ አም ቬሪ ሃፒ በህይወቴ ካሳለፍኩት ህይወት ውስጥ በጣም ደስተኛ ነኝ የምለው አሁን ካለሁበት እንደውም አሁን ትልቅ ቤት ይዤ ምናምን ያው ማጥደወለች አሎ ሄሎ ባባ አምረትዬ እንዴት ነህ? አለሁልሽ እናቴ እንዴት ነሽ? ደህና ነኝ። ጉርምስ አለሁልሽ ወላሂ ባለፈው የዛሬ 3 ቀን 4 ቀን ደውለሽ ተኝቼ ነበር ማታ ያው ስራ ላይ እየደከምኩ አይደል ማድረው በጣም ይቀርታል ቴክስት አድርግልኝ የሆነ ነገር ሲኖር እኔ እህቴ ስልክ ስትለኝ 1 አመት ነው ማስለፈልፋት አንቺ ለምን አትመጭም
I swear. ላለማስቸገር አትጠይቅ ማለት ነው። ያ እኔም በጣም ጎበዝ ነው እናቴ። ልጁ ናት ያ ልጁ ናት። ጎበዝ ተማሪ ናት። ማሜ ወዲያው ይላካል እንደ ገንዘብ። አዎ ደረሰሽ? እንዴት ኖ ሞባይል ባንኪንግ ባይኖርም እኮ ቴክስት ሜሴጅ ላይ ይገባል እኮ። ኖ ሂጂና ታዲያ እንደ ቼክ አድርጊያ እዛ ባንክ የለም እንደ ፊት ለፊት ላይ ለምን አንቺ ስልክ ተቀበለሽ ሄደሽ ይሄን ብር ገብቷል ምናምን በይ። ለማንኛውም ያው የተወሰነ አንድ 26,000 ብር አስገብቼልሻለሁ። እሺ ይበቃል። ምን አይነት ስልክ ነው ማሜ? ያንስ 20,000 ብር ስልክ ብትገዢ 3,000 ደግሞ ወጪ ናት። አሪፍ ስልክ ትገዣለሽ 20,000 ብር። 23,000 ብር ስልክ ይገዛል? እንዴ ምን የሚመሰገነው አባቴ እኮ ግዴታዬ ነው። ቆይ ስንት ብር ነው ስልክ? ስንት ብር ነው ስልክ? ስንት ብር ነው? ስንት ብር ነው ስልክ? መጀመሪያ አጣሪ። ስንት ብር ነው? ሁሉ ነበር። የሚገርም ስልክ ነበር እዚህ። በቃ ለማንኛውም ይሄ እንኳን ባይበቃ ያዡ፣ ግን በ20,000 ብር አሪፍ ስልክ ትገዣለሽ። አለ ማሜ ከክፍለ ሀገር እኮ የት ናት ያለችው? ጅማ አትርፈው ነው የሚሸጡት። ለምን ፊንፊን ያንገዛላት? ኧረ አይበቃም፣ በዚህ ብር አይበቃም። አይገዛም። አይገዛም። ምረትዬ ምረት ተናገሪ፣ ስንት ነው? አረ ይገዛል። በቂ ነው። ስንት ነው? እዚህ እናግዛለን እያሉ ነው። ስንት ነው? የሆነ ሰው ሳወራሽ ሰምቶ የሆነ አሪፍ ሊዝ ስልክ ተጋግዘን እንግዛለን። ሴትዮዋ አላወቀችኝም እንዴ? አትናገረኝ አትችልም ብለን እኮ አይደለም። ስንት ነው ግን? ስንት ነው? ምናምን ነገር በጊዜ ምናምን ነገር ለጭጬ አሰብሽው? ምናሽ አላወቀችኝም። እንዴት ታውቀኝ? ለማንኛውም ይሄ ስልክ ያው ለጊዜው አሪፍ ነው፣ ግን በደንብ ያዥ እሺ። ከዚህ ገዝቼልሽ ወይ ትመጫለሽ፣ ትኬት ልቁራጥልሽ፣ መጥተሽ ትሄጃለሽ። አሁን እንዴት ነው? እስኪ ምን ላይ ናችሁ? ስንት ወር ይቀራል ምናምን ነገር? እስኪ ያለው ነገር ስለ ትምህርትሽ ንገሪኝ።
ያው ገና መጀመራችን ነው። ለማሜ ልጅማ የሆነ ሞባይል ምናምን ስፖንሰር አድርጎ ላፕቶፕ አድርጎ ምናምን ይሰጣል። በቃ አንቺ አሁን እቺ አንድ አመት ስለሆነች ማለት ነው ገባሽ? ይሄን ሁሉ ለፍተሽ ምናምን ነገር ያሳለፍሽኝ ታውቂያለሽ አይደል? ይሄን ሁሉ ለፍተሽ ለዚህ እዚህ ጋር ደርሰሽ ማለት ነው። እቺን አመት እንደምንም ከዚህ በፊቱ በቃ በጣም ትኩረት ሰጪው እና ይሄን ትምህርት ሲጨርሽ ከኔ ሰርፕራይዝ አለሽ ታውቂያለሽ። ደግሞ ከማኝ ከአዲስ አበባ ጅማ በእግሬ ነው የምመጣው። ማኝ ይሄ ቃል ነው። ሁለተኛ እናቴ ከጥፍር እስከ ፀጉርሽ ወርቅ ነው። እመኚ። ምንድነው የሚያስቸግርሽ ሰው ምናምን አለ? ንገራቸው። አንዳንድ የሆነ እንደዚህ ጎረምሳ ምናምን ነገር የፕሬዚዳንት ማሜ ልጅ ነኝ እኮ ምናምን ባያቸው ብለሽ ታውቂያለሽ? እንደዚህ ምናምን አስፈራርተሽ በኔ እስኪ ማርያም በይ እሺ ከዛ ምን ይላሉ? ድፍን ጅማን አስነሳበት አይደል እንዴ? ሲኦል ነው የምትሆንበት ጅማ ነገር ይሁን እና ማለት ነው። ስለዚህ አሁን ትምህርትሽን ይቺን አመት በፋብሪካ ወይ 6 ወር 7 ወር የሚቀርሽ በቃ ጠዋት ማታ በጣም ትኩረት ስጪው። ሁሌም እኔን ፊት ለፊት ላይ አስታውሺ እሺ? እና እኔን ፊት ለፊት ላይ ምናምን ትኩረት እያደረግሽ በቃ ማሜ ያለኝን ምናምን ነገር ብለሽ እኔ እኮ ባነገ እኮ ባንቺ ነው የምከበረው ታውቂያለሽ አይደል? መቼስ ሁሌ እንደ ፀጉሬን ስላጭኩ ምናምን ባናቴ እየቆምኩ ምናምን እንዲህ ልኖር ነው እንዴ አንቺ እያለሽ? ታዲያ አራቃለሁ የሆነ ቀን ለሰሚራ ወይኔ እኔ እኮ ጊፍት ቢኖረኝ ለማሜ እሰጣለሁ ምናምን አልሻለሁ። እውነት ነው? በእውነት ነው። ስቀጣ ምናምን አሳዝኜሽ ነው? ስቀጣ ምናምን አሳዝኜሽ ነው? ይደርሳሉ። ለዛ ነው እኮ የምልሽ ገባሽ ያለው ማማራው የሚባለው ለዛ ነው። ቼክ ዋናው የተማረ ወድቆ ገባሽ አይደል? አንቺ ትምህርቱን ብቻ አንቺ ሸክለሽ አይፎን ካልሆነ እያልሽ የምትበጣጠሽ የኛ ቤቷ ኦኬ በቃ ቻው። እሺ አሜን ቻው። እኔ ቤት አለች እንጂ አይፎን ካላለች የምትበጣጠስ ለካ በ30 ሺህ ብር ስልክ ይገዛል። እንኳን ሰማሁ እዛች ቤት ማሜ እግዚአብሔር ስማ እግዚአብሔርን ምርጥ ልጅ ናት ያለች። በጣም ጨዋ ልጅ ናት። ፈጣሪ እኔ በጣም ያሳዘነችኝ አንድ ቀን ለሰሚራ ደውላ እኔ ጌም ስቀጥ ወይኔ ያለች በቃ መስከሳ ልትሞታሉ። እኔ ልስጣት የምትሉ ላኳ። ታዲያ አድራሻ ልስጣችሁ። ምንድን ነው ሰጣት? ረፍ ማሜ እንዴ ደስ ይላል እኮ ምን ችግር አለው? ምን ችግር አለው? ማሜ ተው ብዙ ሰው አለ እንትን ምን አይፎን ልስጣት ስፖንሰር ላርጋት እያሉ ነው የእንትኖች። ተዋት ትምጣ። እህትን ስፖንሰር ደንቆሮ መሀይ አላወቀም እንዴ መንግስት እንደው ቢዝነስ ትስራበት እንዴ? ቢዝነስ እኮ ታፋው ደስ ይላል። ሰማ እናት ልጅነጅን ፈልጎ ነው እኮ አይደለም እንዴ? እኮ ነው የሚሰጠው። ጅማ ላይ ቁጥር 1 ቆንጆ እሷ ናት። ወላሂ ላዚ ወላሂ እውነት ነው የምልሽ። ወዴት ነው የምሄደው? አንተ ረፍ ሽንቷ ማላወቀ አንተ ገምትና በእሷ ስም ይሰጥ። ትልቅ ሰው እኮ ነው የመጣው። አንተ ሰውዬ ትልቅ የሞባይል እንትን እየመጣ ያለው ምን ይላል? ለልጅቷ እኮ እንትን እኮ ነው። ምን ሆናል? ማነው ስሙ? የሞባይል የኢትዮጵያ ሞባይል ስማ እና ከሌ ማናት እና ዋንትያ ምናምን እየሰሩ አይደል? እንደዚህ አይነት ቦታ አይደል እንዴ? እረፍ እንጂ
እኮ ቢዝነስ ነው። እዚህ ቁጭ ብሎ እንትን መሰለክ እንዴ? ማን ነው? እኔ እየተነፈስ የኔ ልጅ አንተ ረፍ የት አለ ታዲያ? ትምጣስ የት አለች? ላኪ ሲሙ ሞባይል የሚባል አለ